የልቦናችን አይን በርቶ አንድ የሆነን የጠለቀን እውቀት ወይም ደግሞ አንድ ፕራክቲካል መሆን የሚችልን ኢንሳይት ጭምር ነው መረዳት፣ እውነተኛ የልብ መረዳትን ጭምር እያወራ ነው። ስለዚህ ያ መረዳት እንዲኖራት ቤተክርስቲያን ልትጸልይ ይገባል። ያ መረዳት እንዲኖራቸው ለምታገለግላቸው ሰዎች ልትጸልይላቸው ይገባል። ያንን መረዳት እንድንይዝ መጸለይ ያስፈልገናል። ካለበለዚያ ግን እንደው ከሃይማኖታዊ ስርዓቶች የዘለለ ነገር ማድረግ ማንችልበት ነው የሚኖረው። ይህንን በጣም እንደምጋራው ባለፈውም እየነገርኳችሁ ነበር። እስቲ እንጸልይና ትንሽ ከዛ በኋላ እንቀጥል። እግዚአብሔር አባት ሆይ በኢየሱስ ስም እናመሰግናለን። ክብርና ምስጋና ሁሉ ለአንተ ይሁን። ዛሬም በፊትህ አለን። እግዚአብሔር አባት ሆይ በቃልህ እንድትናገረን፣ ቃልህ እንድታስተምረን ጌታ ሆይ በኢየሱስ ስም እንለምንሃለን። እግዚአብሔር አምላካችን ሆይ አይኖቻችን ተከፍተው እግዚአብሔር አባት ሆይ እንድናይ የምትወደውን እንድንረዳ የምትወደውን እግዚአብሔር አባት ሆይ እንደ ክርስቲያን ሊያኖረን የሚችለውን ያንን እውቀት ገንዘብ ማድረግ እንድንችል በኢየሱስ ስም እንድትረዳን እንጸለያለን። ክብርና ምስጋና ሁሉ ለአንተ ይሁን፣ አሜን። እሺ ባለፈው እንደተነጋገርነው አንድ ሀሳብ ብቻ ነበር አለ እያየ ነው ኤፌሶን ምዕራፍ 1 ላይ ወተን ምዕራፍ 1 18 እና 19 ላይ የልቦናችሁ አይኖች ሲበሩ ምን እንዲሆን የመጥራቱ ተስፋ ምን እንዲሆን ታውቃላችሁ የሚለውን ሀሳብ ነበር። ለምን እንደተጠራችሁ ትረዳላችሁ የሚለውን ሀሳብ ነበር ስናየ ነበረው ማለት ነው። ለምንድን ነው የተጠራችሁት? ለምንድን ነው ቤት የተጠራችሁ? ለምንድን ነው እኔ የተጠራሁት? ለምንድን ነው ጆና የተጠራው? ለምንድን ነው እዚህ ያለ ሰዎች የተጠራ ነው? እግዚአብሔር ሲጠራ ለምንድን ነው የጠራን? አይደለ? ሰርግ ቤት ለመሄድ የሀዘን ልብስ ለብሰን አንሄድም። እንደዚሁም ደግሞ ፍርድ ቤት ስንጠራ መዝናኛ ቦታ ልክ ዋና ቦታ ስንሄድ እንደምንለብሰው አይነት ልብስ ለብሰን የፍርድ ቤት ጥሪ ላይ አንሄድም አይደለ? ስለዚህ ምንጊዜም ቢሆን የምንጠራው ጥሪ የተጠራ ነው ጥሪ ምንድን ነው? ኢንድ ፖይንቱ ምንድን ነው? ኢንድ ጎሉ ምንድን ነው የሚለው ነገር የዛሬ ህይወታችንን የዛሬ መለለሳችንን በጣም ይወስናል። ጳውሎስ በመጀመሪያ አይኖቻችሁ ተከፍተው የሆነ ነገር እንድታዩ ጸልያለሁ። ኦኬ፣ የጥበብና የመገለጥ መንፈስ እግዚአብሔር ይስጣችሁ። ምክንያቱም የልብ አይኖቻችሁ ሲበሩ የምታዩት ነገር እግዚአብሔርን ማወቅ የሚሰኝ ነገር ነው። እግዚአብሔር በመታወቅ ደስ የሚሰኝ አምላክ ነው። እግዚአብሔር መታወቅን የሚወድ አምላክ ነው። ስለዚህ እግዚአብሔርን አወቃችሁት የሚባለው ደግሞ እናንተ አማኞች አንደኛ መንፈስ ቅዱስ አይናችሁን ከፍቶ አይታችኋል። ዝም ብሎ በሰው ጥበብ የሚመጣ አይደለም። በጥበቧ እግዚአብሔር ዓለምን አላወቀችውም፣ ዓለም እግዚአብሔርን አላወቀችውም ብለን አውርተን፣ በጥበቧ አታውቀውም ዓለም እግዚአብሔር። ኦኬ፣ ዓለም በጥበቧ እግዚአብሔርን ፈጽሞ አታውቀውም። ታዲያ በስብከት ሞኝነት የሚያምኑ ግን እነሱ የእግዚአብሔር ጥበብ የተገለጠላቸውና እግዚአብሔርን የሚያዩ ናቸው። እግዚአብሔር ደግሞ መታወቅ ደስ የሚያሰኘው አምላክ ነው። ለማወቅ የሚወደውን ሊያውቀው የሚወደውን ሰው ሁሉ እሱ ደግሞ ለመታወቅ ቀድሞ ተዘጋጅቶ ይጠብቀዋል። ይህም በሰፊው እያወራ ነበር ባለፈው። ስለዚህ መንፈስ ቅዱስ አይናችሁን ሲያበራ፣ የልብ አይኖቻችሁ ሲበሩ እግዚአብሔርን ለማወቅ በሚያስችላችሁ እግዚአብሔርን እየተረዳችሁት ለመሄድ በሚያስችላችሁ በዛ አቅም ሲሞላችሁ መንፈስ ቅዱስ የልብ አይኖቻችሁን ሲያበራና ያንን ለሌሎች የተሸፈነውን እውነት ሲገልጥላችሁ አስቀድማችሁ የምታዩት ነገር አለ። እሱም የመጥራቱን ተስፋ። ለምን እንደተጠራችሁ ትረዳላችሁ። ለምን እንደተጠራችሁ ታውቃላችሁ። ለምን እንደተጠራችሁ ይገባችኋል። የሆነ በእውቀት ደረጃ ብቻ አይደለም የምታደርጉት። እኛ መስሪያ ቤት አካባቢ ከሆነ ጊዜ በፊት አንድ ልጅ ነበር እና ያ ልጅ ጠዋትም ወደ ቢሮ ሳልፍ እንደዚሁም ደግሞ ከቢሮም ስወጣ ለቡናም ስወጣ ምናምን እዛ አካባቢ ያላጣው ብዙ ጊዜ እና መጽሐፍ ቅዱስን ሙሉ በሙሉ ሸምድዷል ነገር ማለት ነው። እና በየመንገዱ እየሄደ መጽሐፍ ቅዱስን አንዲት ፊደል ሳያጎድል፣ በተለይ አዲስ ኪዳን አንዲት ፊደል ሳያጎድል ናሬት ያደርጋል እና ሙሉ በሙሉ በአይምሮ ይዞታል፣ በቃሉ ይዞታል። ችግሩም እንደሆነ አላውቅም። እሱ ሌላ የራሱ ችግር ኖሮበት ነው። ሲምፕሊ ከመንገድ ላይ አይጠፋም። ግን ቃሉን ግን ሙሉ በሙሉ ሸምድዶታል፣ በቃሉ ይዞታል። እና የሚያወራው የሚናገረው ቃሉን ሲናገር ኦዲዮ ባይብል ነው የሚመስላችሁ። አንዲት ነገር አይስትም ቃሉን ሲናገር ማለት ነው ሲያወራ። ኦኬ ሶ ብዙውን ጊዜ ልክ እንደዚህ የሆነ ነገር ኢንሳይክሎፒዲያ ሆነን የምንኖርበት እንትን አለን፣ የምንኖርበት ጊዜ አለን። በቃ ስለ እውቀት ከተጠየቅን፣ ስለሆነ ቴዎሎጂካል አስፔክት ከተጠየቅን፣ ስለሆነ ነገር ከተጠየቅን ልክ እንደዚህ ልጅ ቀድመን የምናወራበት ማለት ነው። ቀድመን ኦኬ ይሄኛውማ በዚህኛው ቪው ሲፈታ እንደዚህ ነው፣ በዚህ መንገድ ሲፈታ እንደዚህ ነው፣ ይሄኛው ቴዎሎጂያን እንደዚህ ብሎታል፣ ይሄኛው አባት በዚህ መንገድ ፈቶታል ምናምን። ኦኬ ሶ ይሄ አይኖቻችን ሲበሩ የምንመለከተው ነገር ማለት የመጥራቱ ተስፋ ምን እንደሆነ እንረዳለን። አስቀድመን እሱን እናያለን ሲባል እንደው በእውቀት ደረጃ ብቻ ልክ እንደዚህ እስቲ ስለ መጥራቱ ተስፋ ትንሽ ነገር ንገረን ስትሉኝ አሁን ልክ እንደማወራው የማውራት ጉዳይ ብቻ አይደለም፣ የውስጥ ኢሉሚኔሽን ጭምር ነው።
ኦኬ የኢንሳይት ጉዳይም ጭምር ነው። በትክክለኛው መረዳት የመቆም ጉዳይ ነው። ለምን ሲባል ይሄ መንፈስ የጥበብና የመገለጥ መንፈስ ተብሏል። መንፈስ ቅዱስ የጥበብና የመገለጥ መንፈስ የተባለበት ምክንያት ምንድን ነው? የሰው መንፈስ አይደለም፣ የእግዚአብሔር መንፈስ ነው ያልንበትን ሊንግስቲክ የሆነውን ነገር ባለፈው አንስተናል። ኦኬ ለምንድነው እንደዛ የተባለው? ምክንያቱም ጥበብን አይተነዋል። ያ በተግባራዊነት ሲገለጥ ኦኬ ተግባራዊ ሲሆን የላቀ ውጤት ማምጣት የሚችልን የላቀ እውቀት ፕራክቲካል የሆነ እውቀትን ነው ስለ ጥበብ ስናወራ የምናወራው። ስለ መገለጥ ስናወራ ደግሞ እግዚአብሔር በፓርት እያደረገ ዲስፔንስ እያደረገ የተወሰኑ ነገሮችን ስለሱ እንድናውቅ ያደረገንን የሆነ የእውቀት ኢምፓርቴሽን አይደለም እያወራ ነው ያለ ነው አይደለ? መገለጥ ስንል ምን እያወራ ነው ተባብለናል። መገለጥ ስንል እግዚአብሔር ተሸፍኖ የነበረውን ነገር ያንን የሸፈነውን መጋረጃ የማንሳቱን ጉዳይ ነው። ያ መንፈስ ቅዱስ የሚሰራው በውስጣችን ይሄንን ነው። ኦኬ በየዕለቱ በየጊዜው መንፈስ ቅዱስ በውስጣችን የሚሰራው ይሄንን ነገር ነው። እግዚአብሔርን ዕለት ዕለት የምንረዳበትን፣ እግዚአብሔርን ዕለት ዕለት የምናውቅበትን፣ እግዚአብሔርን በማወቅ የምንመላለስበትን፣ እንደ ክርስቲያን እግዚአብሔርን በማወቅ የምንበረታበትን ያንን ኢንሳይት ይሰጠናል። ያንን መገለጥ ይሰጠናል። ኦኬ የተሸፈነውን ነገር ይገልጥልናል። ለሌሎች ያልተገለጠውን ነገር በራሳችን ጥበብ መግለጥ የማንችለውን ነገር እሱ ይገልጥልናል፣ ያበራልናል እያልን ነበር። ስለዚህ አሁን የመጥራቱ ተስፋ ምን እንዲሆን ሲባል ከሆነ ከሜንታል አሴንት ያለፈ ነገር እያወራን ወይም ደግሞ ስለ አይምሯዊ እውቀት ብቻ እያወራን አይደለም ያለው። ታዲያ ስለምን እያወራ ነው? ስለ ጥልቅ መረዳት እያወራ ነው። በተግባራዊነት ስለሚገለጥ መረዳት እያወራን ያለው። ባለፈው አንስተናል። ጸጋውን ራሱ ያትረፈረፈልን ያበዛልን በምንድን ነው? በጥበብና በአይምሮ። በተግባራዊነት ሲገለጥ ተግባራዊነቱ ተፈትኖ የላቀ ውጤት ማምጣት የሚችል የላቀ እውቀት፣ ጥበብ፣ አእምሮ ያንን የላቀውን እውቀት ያንን በአይምሮ ደረጃ ያለውን የላቀውን በመረዳት ደረጃ ያለውን የላቀውን እውቀት በምድር ላይ ደግሞ ስጋ አልብሶ በዛ ባወቅነው እውቀት የመኖር ጉዳይ መገለጥ የሚባለው ነገር ደግሞ አእምሮ የሚባለው ጸጋው ራሱ በዚህ ነው የበዛል የተትረፈረፈልን በዚህ ነው እየተባባልን ነበር። ስለዚህ ይሄ ጸጋ የምንተኛበት አልብሶ ተግባራዊ የምናደርገው እሺ ስለዚህ ተግባራዊ የሚሆን ነገር ጭምር ነው እንጂ እንደዚሁ እንደው በማወቅ ብቻ የሚያልፍ ነገር አይደለም ስንል ነበር። እዚህም ተመሳሳይ ነገር አለ። አሁንም ምን ይነግረናል ሐዋርያው ጳውሎስ? ይህ የጥበብና የመገለጥ መንፈስ ሲመጣና አይኖቻችሁን ሲያበራ አንደኛ የምትመለከቱት ነገር ምንድን ነው? ባለፈው ያወራ ነው ማለት ነው። የመጥራቱ ተስፋ ለምን እንደተጠራን ይገባናል። በተጠራነው ጥሪ እንመላለሳለን። ኦኬ ለምን እንደተጠራን እንረዳለን። በዛ በተጠራነው ጥሪ ደግሞ መመላለስ ይሆንልናል። ለዛ ለተጠራነው ጥሪ ደግሞ የሚመጥን ህይወት መኖር ይሆንልናል። እግዚአብሔርን ማወቅ የሚለካው ስለ ጉዳዩ ባለን ኢንፎርሜሽን ልክ አይደለም፣ ስለ ጉዳዩ ባለን መረዳት ልክና በዛ መረዳት በምንመላለሰው መመላለስ ልክ ነው። ሰው የሆነ ነገር ከተረዳ በተረዳው መረዳት አለመኖር ስለማይችል ማለት ነው። ኦኬ የሆነ ነገር ሪሊ የሆነ በእውቀት ደረጃ ብቻ አይደለም ሙሉ ማንነቱን በሚቆጣጠር ልክ የልብ መረዳት ካገኘ በዛ መረዳት ይኖራል። ያለመኖር አቅም የለውም፣ ይኖራል። ኦኬ እኛ ያ ካፓሲቲ አለን። ከዚህ የተነሳ የልባችሁ አይን ሲበራ አይናችሁ ሲከፈት አስቀድሞ ይህን እንድትመለከቱ ነው የምጸልይላችሁ። የጥበብና የመገለጥ መንፈስ እንዲሰጣችሁ እሱን የምታውቁበትን ያንን መንፈስ እንዲሰጣችሁ ያልኩበት ምክንያት እግዚአብሔርን ማወቃችሁ የሚታየው በመጀመሪያ የመጥራቱን ተስፋ መረዳት ስትችሉ፣ ለምን እንደጠራችሁ መረዳት ስትችሉ ነው ይለናል። ዛሬ ደግሞ ሁለቱን እንመለከታለን። የሚቀጥለው ሳምንት ጌታ ቢፈቅድና ብንኖር ከዛ ቀጥሎ ያ ኃይል በምን ተገለጠ የሚለውን ነገር አይተን እንዘጋለን ማለት ነው። ምዕራፍ አንድን የዛሬ 15 ቀን ጌታ ቢፈቅድና ብንኖር ትንሽ ሪፍሌክሽን ታይም ብቻ ይኖረናል። ምንድን ነበረ ስናወራ የነበር ነው? እንዴት እንኑረው? እስቲ ይህን ያወራነውን እንዴት እንኑረው? እንዴት ደግሞ ተግባራዊ እናደርገው የሚለውን ነገር ደግሞ የተወሰነ እናወራለን። ጥያቄና መልሶች ካሉ ኤፌሶን 1 ላይ ያወራናቸው ላይ ጥያቄና መልስ እናደርጋለን ማለት ነው። ስለዚህ ከዛ በኋላ ወደ ምዕራፍ 2 ደግሞ እንገባለን ማለት ነው። ምዕራፍ 1 ቁጥር 19 ሌላ ቀጥሎ ደግሞ ምን ይላል? እንደዚህ በማለት ይናገራል። ይህም የልባቸው አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳኑ ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ቁጥር 20 እና 21 ልጨምር። ክርስቶስን ከሙታን ሲያስነሳው ከአለቅነትና ከጌትነትም ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ
የብርታቱ ጉልበት ይታያል ብሎ ይናገራል። በዚህ ውስጥ የምናያቸው የተወሰኑ ነገሮች አሉ። እነሱን ለማየት እንሞክራለን ዛሬ። በዚህ ውስጥ የመጀመሪያው የመጥራቱ ተስፋን ስላየን ማለት ነው በቅዱሳኑ ዘንድ ያለው የርስት ክብር ባለጠግነት የሚለውን ሀሳብ እንመለከታለን። ከዛ በኋላ ደግሞ ጫን ብለን ደግሞ አንድ ሀሳብ እናያለን። ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት የሚለውን ሀሳብ ደግሞ እናያለን። ምክንያቱም ለክርስቲያን እግዚአብሔር ማወቅ እነዚህን ነገሮች በመረዳት ላይ የተመሰረተ እነዚህን ነገሮች በመረዳት ላይ የቆመ ነውና እግዚአብሔርን እናውቃለን ብላችሁ ማውራት እንድትችሉ እግዚአብሔር እንድትረዱት አይኖቻችሁ መንፈስ ቅዱስ ይክፈትና ይህን ያሳያችሁ፣ ይህን ያስረዳችሁ፣ ይህን መረዳት ይሙላችሁ ነው ፖይንቱ እሱ ስለሆነ ማለት ነው። ስለዚህ ይሄንን ለማየት አዲሱ መደበኛ ትርጉምን የተወሰነ ማየት ይኖርብናል። ስለዚህ ወደዛ እንሂድና 4 የግሪክ ቃሎች አሉ። በተለይ የሶስተኛው ሀሳብ ላይ 4 የግሪክ ቃላት አሉ፣ በጣም የሚገርሙ ቃላት። እነሱን ደግሞ አሳያችኋለሁ። ለማንኛውም ግን ኤፌሶን ምዕራፍ 1ን በአዲሱ መደበኛ ትርጉም ላንብብላችሁ፣ ለኤግዜጀሲሱ በጣም ወሳኝ ስለሆነ ማለት ነው። ኤፌሶን ምዕራፍ 1ን የአዲሱ መደበኛ ትርጉም ኦልሬዲ የግሪኩን ሬንደሪንግ እየተከተለ ስለመጣ ማለት ነው። ስለዚህ ኤፌሶን ምዕራፍ 1 ላይ አዲሱ መደበኛ ትርጉም እንዲህ ማለት ይናገራል። ሶሪ እሺ፣ እንደዚህ ማለት ይናገራል። እንዲሁም በእርሱ የተጠራችሁለት ተስፋ የመጥራቱ ተስፋ ማለት ነው። ከዛስ ይህም በቅዱሳኑ ዘንድ ያለውን ክቡር የሆነውን የርስቱን ባለጠግነት፣ ቀጥሎ ደግሞ ዛሬ የምናየው አንዱ ይሄ ነው። በቅዱሳኑ ዘንድ ያለውን ክቡር የሆነውን የርስቱን ባለጠግነት ምን እንዲሆን ታውቁ ዘንድ አለ። ከዛስ የልባችሁ አይኖች እንዲበሩ፣ ከዛስ ለእኛ ለምናምነውም ከሁሉ በላይ ታላቅ የሆነውን ኃይሉ እንድታውቁ ጸልያለሁ። ይህም ኃይል እንደ እርሱ ታላቅ ብርታት አሰራር ክርስቶስን ከሙታን ሲያስነሳውና በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ነው ብሎ ይናገራል። አዲሱ መደበኛ ትርጉም ለምን አነሳሁት? የግሪኩን ሬንደሪንግ ተከትሎ ይመጣል። ለእኛ ለምናምን አለ ከሁሉ በላይ የሆነ ከሁሉ የሚበልጥ ታላቅ የሆነ የኃይሉ ታላቅነት አለና እሱን እንድትረዱ ነው ብሎ ይናገራል። ስለዚህ እነዚህን ሀሳቦች ነው ዛሬ የምንመለከተው። በተለይ ደግሞ የመጨረሻውን ሀሳብ ትንሽ ጊዜ ወስደን እናየዋለን። መጀመሪያ ግን እንደ በቅዱሳኑ ዘንድ ያለው የርስት ክብር ባለጠግነት ማለት ምን ማለት፣ ቅድም የመጥራቱ ተስፋ ምን እንዲሆን የሚለውን ሀሳብ ስናይ ነበር። ባለፈውም ሳምንት እንደዛው የመጥራቱ ተስፋ ምንድን ነው? የመጥራቱ ተስፋማ እኛን ጠርቶን ያንን የዘላለም ሕይወት በልጁ በኢየሱስ ክርስቶስ ሊያወርሰን ነው። ኦኬ፣ ክርስቶስ የጠራ ለዚህ ነው። እግዚአብሔር በልጁ የጠራ ለዚህ ነው። የዘላለም ሕይወት ልንወርስ ጠርቶናል። ከሱ ጋር ለዘላለም ልንኖር ጠርቶናል። የመጥራቱ ተስፋ ይሄ ነው። ስለዚህ አንድ መንገደኛ ሰው የት ነው የምትሄደው ሲባል የሚሄድበትን ቦታ በትክክል መናገር እንደሚችል እኔና እናንተም የት ነው የምትሄዱት ሲባል ለምንድን ነው የተጠራችሁት፣ ለምንድን ነው በዚህ ምድር ላይ የምትኖሩት ሲባል የተጠራንለትን ዓላማ ግልጽ አድርገን እንኖራለን። በልተን ጠጥተን የሆነ ነገር ተጫውተን እንድንኖር አይደለም የእግዚአብሔር ሀሳብ። በቃ አልቲሜት ግባችን እሱ አይደለም። የተጠራ ነው ለማያልፍ ርስት ነው፣ ለማይጠፋ እድፍ ለሌለበት ሰማያዊ መንግስት ተጠርተናል። መጽሐፍ ቅዱስ እንደሚነግረን ሐዋርያው ጴጥሮስም በዚህ ጉዳይ ላይ ከጳውሎስ ጋር ተስማምቶ እንደሚነግረን ማለት ነው። እሱ ብቻ አይደለም። ጳውሎስ በቆላሲያስ መልእክቱ ላይ ሞታችኋል፣ ህይወታችሁ በእግዚአብሔር ከክርስቶስ ጋር ምን ሆኗል? ተሰውሯል። ከዛስ ህይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ ደግሞ እናንተ በዚያ ጊዜ ምን ትሆናላችሁ? በክብር ትገለጣላችሁ። ለምንድን የተጠራ ነው? ክርስቶስ ሲገለጥ እኛም አብረን በክብር ልንገለጥ ነው። ሞተናል፣ ህይወታችን ከሱ ጋር ተሰውሯል። ቀጥሎስ ድጋሚ ክርስቶስ ሲመጣ ግን ያ የተሰወረው ህይወታችን በክብር ከሱ ጋር ይገለጥልናል። የተጠራንበት ተስፋ ይህን ያህል ታላቅ ነው፣ ይህን ያህል የተዋበ ነው። ኦኬ፣ ይሄ የመጀመሪያው ነገር ነው። ስለዚህ አሁን ርስት ልንወርስ ተጠርተናል፣ የዘላለም ርስት ልናገኝ ተጠርተናል ብለን ስንጨርስ ቀጥሎ ሐዋርያው ጳውሎስ አንድ ነገር ይነግረናል። በቅዱሳኑ ዘንድ ያለው የርስት ክብር ባለጠግነት። ኦኬ፣ ሶ እዚህ ውስጥ እንትኑን የግሪኩን እንትን ሊንጉስቲክ የሆነውን ነገር ምናምን ኮንስትራክሽን ምናምን እንትን አላደርጋችሁም፣ አልረበሻችሁም፣ እዛ ውስጥ አልገባም። ነገር ግን ይሄ ክፍል ምን ተብሎ መፈታት አለበት? ይሄ ክፍል መፈታት ያለበት ከቁጥር 14 ሀሳብ ጋር ነው። እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል እያለ ይናገራል። ኦኬ፣ ስለዚህ ይህ የርስታችን መያዣ የሚለው ሀሳብ ምንድን ነው? ርስት ተሰጥቶናል አይደል? ርስት ተሰጥቶናል። ስለዚህ ያንን የተሰጠንን ርስት ደግሞ እግዚአብሔር ኦኬ እንደ መያዣ ያንን የተሰጠን ርስት እርግጠኛ እንድንሆንበት ማንን ሰጠን? መንፈስ ቅዱስን ሰጠን። ይሄ መጀመሪያው ነገር ነው። ቁጥር 11 ላይ ስንመጣ ግን እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሀሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን እያለ ይናገራል። ኦኬ፣
እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ምን ተበል ርስትን ተቀበልን። ይህ ክፍል ግን የሚናገረው እኛ ርስት መቀበላችንን ብቻ አይደለም፣ እኛ ከእግዚአብሔር የተቀበልነውን ነገር ብቻ አይደለም። ኦኬ፣ ይሄንን ነው ላሳይ የፈለጉት። እኛ የሆነ ነገር የሆነ ርስት እንደተቀበልን ብቻ አይደለም ይሄ ክፍል የሚነግረን፣ ቁጥር 14 ላይ የሚነግረን ማለት ነው። ቁጥር 11 ላይ የሚነግረን እኛ ራሳችን ለእግዚአብሔር ርስትነት እንደተቀበልን ነው። ኦኬ፣ ምን ያህል ታላቅ ነገር ነው እግዚአብሔር ያደረገልን። አንደኛ ርስት ሰጥቶናል። ርስታችን ራሱ እግዚአብሔር ነው። ርስታችን ራሱ እግዚአብሔር ያዘጋጀልን ዘላለማዊ ነገር ነው። የመጥራቱ ተስፋ ምን እንዲሆን የሚለው ሀሳብ እሱን ያሳያል። ሁለተኛው ግን ኢቭን እኛ ራሳችን ለእግዚአብሔር ርስት መሆናችንን ደግሞ የሚያሳይ። ስለዚህ ኤፌሶን ላይ ሐዋርያው ጳውሎስ ሁለት ነገር ይነግረናል። ቁጥር 14 ላይ የሚነግረን እኛ ራሳችን ርስት እንደተቀበልንና ለዛ ርስት መያዣ እንዲሆን ደግሞ መንፈስ ቅዱስን እንደ መያዣ እንደሰጠን፣ ኦኬ፣ የመንፈሱን መያዣ ሰጠን ብሎ ይናገራል። ለምን ሲባል በመንፈስ ቅዱስ ስለታተምን የምንወርስ ሰዎች ስለሆን ርስትን የምንቀበል ሰዎች ስለሆንን እርግጠኛ እንሆን ዘንድ የመንፈሱ መያዣ ሰጠን። በመንፈስ ቅዱስ አተመን፣ መንፈስ ቅዱስን በውስጣችን አደረገ። በመንፈስ ቅዱስ እያገዘን ደግሞ እንኖራለን። ይሄ መጀመሪያው ነገር ነው። ኦኬ፣ ይሄ መጀመሪያው ነገር ነው። የእግዚአብሔር ፍቅር በመንፈስ ቅዱስ በውስጣችን ስለፈሰሰ ተስፋ አያሳፍርም ብሎ መጽሐፍ ቅዱስ እንደተናገረው ይህ የተጠራንበት ተስፋ ዘላለማዊ ርስት መሆኑን እርግጠኛ የምንሆነው በመንፈስ ቅዱስ ኃይል ነው የሚለውን ሀሳብ ይዘን የምንሄደው ለዚህ ነው። ሁለተኛው ፖይንት ግን እኛ ራሳችን ከእግዚአብሔር ርስት መቀበላችን ብቻ አይደለም፣ እኛ ራሳችን ግን ለእግዚአብሔር ምን ሆነናል? ርስት ሆነናል። ስለዚህ ይሄ ቁጥር 19 ላይ ያለው ሀሳብ ወይም የቁጥር 19 ሁለተኛው ፖይንት አይናችን ሲከፈት የምናየው ሁለተኛው ፖይንት ማለት ነው። እሱም ደግሞ በቅዱሳኑ ዘንድ ያለው የርስት ክብር ባለጠግነት የተባለው ማለት ነው። ኦኬ፣ በቅዱሳኑ ዘንድ ያለው የርስት ክብር ባለጠግነት። ይህ በቅዱሳኑ ዘንድ ያለው የርስት ክብር ባለጠግነት ግን ምንድን ነው? እኛ ለእግዚአብሔር ርስት መሆናችንን ያሳያል። ምን ከማሳየቱ በላይ እኛ ከእግዚአብሔር ርስትን መቀበላችንን ከማሳየቱ በላይ። ስለዚህ ምን እያወራን ያለ ነው? እኛ ራሳችን የእግዚአብሔር ርስት ነው። እግዚአብሔር ርስታችን፣ እግዚአብሔር ርስትን አሩሶናል። እግዚአብሔር ለማያልፍ ርስት እየጠበቀን ነው። የመጥራቱ ተስፋ የተጠራንለት ተስፋ ራሱ ያንን ርስት እንድንወርስ ነው። ግን እሱ ብቻ አይደለም፣ የእግዚአብሔር ርስትም ጭምር ነው። ኦኬ፣ የእግዚአብሔር ርስትም ጭምር ነው። እኛ ለእግዚአብሔር ርስቶቹ ነን። አይገርማችሁ? ለምን? መንፈሱን በውስጣችን አስቀምጦ የእግዚአብሔር ታላቅነት እንዲገለጥብን የተጠራን ሰዎች ነን። የእግዚአብሔር መልካምነት እንዲገለጥብን የተጠራን ሰዎች ነን። የእግዚአብሔር ፍቅር እንዲገለጥብን የተጠራን ሰዎች ነን። ሐዋርያው ጳውሎስ በሮሜ መልእክቱ ላይ ሲናገር ፍጥረት ራሱ የእግዚአብሔር ልጆች መገለጥ እየተጠባበቀ ይቃትታል። በናፍቆት እየተጠባበቀ ምን ያደርጋል? ይቃትታል። ለምን? እግዚአብሔር በእነሱ ውስጥ ያስቀመጠው ነገር አለ። እግዚአብሔር በአማኞች ውስጥ ያስቀመጠው ነገር አለ። እግዚአብሔር ለአማኞቹ የጠበቀው ነገር እንዳለው ሁሉ በእነሱ ውስጥ ያስቀመጠው የሱ የሆነ ነገር አለ። ስለዚህ እግዚአብሔር ርስት ሰጠን ብቻ አይደለም የምንለው፣ እኛ ራሳችን ደግሞ የእግዚአብሔር ርስት ሆነናል። የእግዚአብሔር ኢንሄሪታንስ ሆነናል። እግዚአብሔር ርስቶቼ ናቸው የሚለን ሆነናል። እኛ የእግዚአብሔር ርስቶች ጭምር ነን። እግዚአብሔር ርስታችን ብቻ አይደለም። ከእግዚአብሔር ርስት ብቻ አልተቀበልንም። ታዲያ እግዚአብሔር ርስታችን ሆኗል። ከእግዚአብሔር ደግሞ እኛ ደግሞ የእግዚአብሔር ርስቶች ሆነናል። ስለዚህ ቁጥር 19 ላይ እናንተ የእግዚአብሔር ርስቶች ናችሁ እያለ ይናገራል። በቅዱሳኑ ዘንድ ያለው የርስት ክብር ባለጠግነት፣ ያ ክብር የሚገለጥባችሁ እግዚአብሔር ርስቶቼ ናቸው ብሎ ወደ እናንተ የሚመጣ እግዚአብሔር በእናንተ ውስጥ የሆነ ነገር ስላስቀመጠ የእግዚአብሔር የባለጠግነቱ ልክ በእናንተ ላይ የሚገለጥባችሁ፣ በእናንተ ላይ እግዚአብሔር የሚገለጥባችሁ እናንተ ምንድን ናችሁ? የእግዚአብሔር ርስቶች ናቸው። ከእግዚአብሔር ርስት ብቻ
ሁለተኛው ነገር ደግሞ በቅዱሳኑ ዘንድ ያለ የርስት ክብር ባለጠግነት ምን አለን? የርስት ክብር ባለጠግነት የሚለው ሀሳብ ቀጥታ እኛ የእግዚአብሔር ርስቶች ጭምር መሆናችንን የሚያሳይ ነው። እንደው እኛ ከእግዚአብሔር እኛ ርስት ብቻ የተቀበልን ሰዎች አይደለም። ነገር ግን የባለጠግነቱ ልክ ይታይብን ዘንድ ደግሞ እግዚአብሔር ርስቶቹ አድርጎ ደግሞ የመረጠን ሰዎች ነን እያል ነበር። ስለዚህ ማንም ሰው ርስቴ ነው ካለው ነገር ላይ ልቡ እንደማይነሳ እንደዛ፣ ርስቴ ነው ካለው ነገር ላይ ሀሳቡ እንደማይነሳ እንደዛ ሐዋርያው ጳውሎስ ቆላስይስ ምዕራፍ 3 ላይ ሲናገር ልባችሁ ባለበት መዝገባችሁ ባለበት ልባችሁ በዛ ይሁን እንዳለው እንደዛ። ስለዚህ መዝገባችሁ፣ ርስታችሁ፣ የተጠራችሁለት ያ ነገር ትወርሱታላችሁ፣ ትወስዱታላችሁ የተባለው የእናንተ ነው የተባለው ትወርሱታላችሁ የተባለው ያ ነገር ባለበት ላይ ይሁን ሀሳባችሁ እንዳለው። ኦኬ ፕሪንሲፕሉ እሱ ስለሆነ የሆነ ነገር አለን ካልን ባለን ነገር ላይ ስለሆነ ሀሳባችን የሚሆነው። ኦኬ ልክ እንደዛው እኛ ደግሞ የእግዚአብሔር ርስቶች ነን። የክብሩ ባለጠግነት ይገለጥብን ዘንድ ኦኬ ሀሳቡ ይገለጥብን ዘንድ ምን ያህል የከበረ ደግሞ ምን ያህል የሚያፈቅር አምላክ መሆኑ ይታይ ዘንድ ኦኬ በእኛ ውስጥ ያስቀመጠው የከበረ ነገር ስላለ እኛን ራሳችንን ምን አድርጎናል? እኛን ራሳችንን የእግዚአብሔር ርስቶች አድርጎናል። ኦኬ እኛ የእግዚአብሔር ርስቶች ሆነናል። ምን እንደሆነ ሁሉ እግዚአብሔር የኛ ርስት እንደሆነ ሁሉ እግዚአብሔር በልጁ ርስት እንደሰጠን ሁሉ ልክ እንደዛው በልጁ እንደዚህ አድርጎናል፣ የሱ ርስቶች አድርጎናል። በክርስቶስ የሆነው ነገር እንደዛ ነው። ዩኒቲ ዊዝ ክራይስት የሚባል አንድ አንድ ቶፒክ አለ፣ የጥናት ቶፒክ አለ ዩኒቲ ዊዝ ክራይስት የሚባል እና እዚያ መጽሐፍ አለ። እንደውም ሳልቆም ማንሳት ከቻልኩ ፖል ኤንድ ዩኒቲ ዊዝ ክራይስት ሌላ ቀን አሳያቸዋለሁ ወይ ኔክስት አሳያቸዋለሁ። ዩኒቲ ዊዝ ክራይስት የሚባል አንድ የጥናት ርዕስ አለ። የጥናት ዘርፍም ምናምን የምለው ነገር አለ። የጥናት ርዕስ አለ። የክርስትና ህይወት በእግዚአብሔር ከመታሰባችን አስቀድመን የዚህ ምዕራፍ አንዱ የመጀመሪያ ሀሳብ ላይ አስቀድመን በክርስቶስ የተመረጥን እኛ ርስት ተቀበልን ምናምን ብሎ ሲናገር አስቀድሞ መመረጥ ምንድን ነው ሀሳቡ? አስቀድሞ የታየው ሰው እሱ ርስት ተቀበለ ሀሳቡ ምን ማለት ነው? ሪሊ እነማን ከሚለው ይልቅ ምን የሚለው ሀሳብ ላይ ጳውሎስ እንዴት አተኩሮ ሲያወራ እንደነበር የመጀመሪያዎቹ ክፍሎች ላይ በተለይ እስከ ቁጥር 13 ያለው ክፍል ላይ እያየን ነበር። ስለዚህ እግዚአብሔር አስቀድሞ እኛን ከማየቱ ጀምሮ ከክርስቶስ ጋር ዩናይት ሆነን የምንኖር ሰዎች ነን። ጸድቀናል። ከሱ ጋር ዩናይት እያደረገ ነው። በእምነታችን ስንጸድቅ በክርስቶስ የሰራው ስራ ለእኛ ተቆጥሮ እኛ ጀስቲፋይድ ስንሆን፣ እኛ ራይቸስ ስንባል፣ እኛ ዲክሌር ስንደረግ ያን ጊዜም ከክርስቶስ ጋር አንድ እየሆንን ኦኬ በእያንዳንዱ ከዛ በኋላ በሚኖረን ክርስቲያን ላይፍ ውስጥ ሁሉ ከሱ ጋር አንድ እየሆንን የምንሄድበት ነው። ሌላው ከክርስቶስ ጋር አንድ የምንሆንበት መንገድ ደግሞ እግዚአብሔር በልጁ የሰራውን ስራ ዕለት ዕለት እየገለጠልን እሱን በማወቅ ህይወት እንድንኖር የማድረጉ ጉዳይ ልክ እንደዚህ ማለት ነው። ኦኬ አይኖቻችን ተከፍተው ስንመለከት አስቀድሞ የተሰጠንን ርስት የተጠራንለትን ተስፋ እንመለከታለን። ሁለተኛ ነገር ደግሞ እግዚአብሔር ራሱ በምን አይነት መንገድ እኛን ርስቶቹ እንዳደረገ እንመለከታለን። ስለዚህ ሁለቱ ነገሮች የሚነጣጠሉ ነገሮች አይደሉም። በእግዚአብሔር መንግስት ውስጥ ከዛ መንግስት ጋር እየተባበርን አታችድ እየሆንን የምንሄድበት ነው። አታችመንታችን እየጨመረ የሚሄድበት ነው። ኦኬ አታችመንታችን የሚጨምረው ብዙ ስሜት በሚኮረኩሩ አይነት ፕሮግራሞች አይደለም። ብዙውን ጊዜ ሰው በዛ መንገድ ስለሚመለከተው ማለት ነው። ያው ዘማሪ ስለሆንኩኝ ወርሺፕ ናይት ምናምን እወዳለሁ። ዝማሬ ደስ ይለኛል፣ እወዳለሁ። እግዚአብሔር ደግሞ እንደው ከሆነ ከኢንቴሌክታችን ጋር ብቻ ነው አልልም። ኦኬ ከኢንቴሌክታችን ጋር ብቻ ነው አልልም። ኢቭን ከኢሞሽናችንም ጋር ኮሚኒኬት ያደርጋል ብዬ አስባለሁ። እግዚአብሔር ኢሞሽናል አምላክ አይደለም፣ ግን ከኢሞሽናችንም ጋር ኮሚኒኬት ያደርጋል ብዬ አስባለሁ። በዛ ራሱ እንትን እናደርጋለንና በዛ ራሱ እግዚአብሔር እናገኛለንና በዛ ራሱ ከእግዚአብሔር ጋር እናወራለንና ስለዚህ እንደው በጣም የሆነ ኤቭሪ ከእግዚአብሔር ጋር የምንገናኝበትን ብለን የምናስበውን መንገድ መዝጋት ያለብን ሰዎች አይደለም። አደሴም ታይም ግን ስሜት በሚኮረኩሩ ነገሮች አይደለም ከዛ መንግስት ጋር አታች እየሆንን የምንሄደው። አታች እየሆንን የምንሄደው እግዚአብሔርን ባወቅን ልክ ነው። እግዚአብሔርን በተረዳንበት ልክ ነው። ከእሱ ጋር ምን እያደረግን በሄድን ከእሱ ጋር በዛ ትክክለኛው ኢንሳይት በመንፈስ ቅዱስ መገለጥ ከእሱ ጋር ትክክለኛውን ህይወት እየመራን በሄድን ቁጥር ነው ከእግዚአብሔር ጋር ከመንግስቱ ጋር አታች የምንሆነው። በዛ ልክ ነው ዩኒቲ ዊዝ ክራይስት የሚነግረን እሱ ነው። ሰው አስቀድሞ እግዚአብሔር ርስቱን አሳየንና የሚሰጥን ነገር አሳየንና ወደ እሱ ያቀረበን። ግን በዛ አይቆምም። እኛን ራሳችንን ምን አደረገን? ርስት አደረገን። በቅዱሳኑ ዘንድ ያለው የርስት ክብር ባለጠግነት የሚለው ሀሳብ ይህንን የሚያሳይ ነው። ስለዚህ አስቀድሞ ተስፋችንን ያሳያል። ኦኬ አስቀድሞ የነበረው ያለፈውን ነገራችንን ያሳያል። ርስትን ተቀበልን ሲል ካለመኖር ወደ መኖር የመጣውን ህይወታችንን ያሳያል። የመጥራቱ ተስፋ የሚለው ሀሳብ ማለት ነው። ሁለተኛው ሀሳብ ደግሞ
የሚመጣውን ነገር ያሳያል። በቅዱሳኑ ዘንድ ያለው የርስት ክብር ባለጠግነት እግዚአብሔር ርስቶቹ አድርጎናል። ያ የዘመን ሙላት ሲደርስ ክርስቶስ ተመልሶ ሲመጣ ደግሞ እግዚአብሔር በእኛ ላይ የሚገልጠው ክብር ምን ያህል ርስቱ እንደሆንን ግልጥ አድርጎ የሚያሳይ ይሆናል። ስለዚህ ፓስት ስለሆነ ማነው ፊውቸር ስለሆነው ነገር ያወራናል ማለት ነው። ርስቱ ነን እኛም ስንል ርስታችን ነው ስንል ስላለፈው ነገር እናወራለን። ምክንያቱም ያለፈውን ህይወት ያለፈውን ምዕራፍ 2 ላይ እንመለከተዋለን። የጥፋት ህይወት እግዚአብሔር አስትቶን ከዛ ርስት ጋር አጣቁን ከዛ ከሚመጣው መንግስት ጋር አጣቁን የሚያኖረን ስለሆነ ቀጥሎ የሚመጣው ደግሞ እግዚአብሔር ምን ያህል በእኛ ላይ የሰራው ስራ የከበረ እንደሆነ የሚታይበት ዘመን እንደሚመጣ እያየን የምንኖርበት ይሆናል ማለት ነው። ሶስተኛው ደግሞ ፕሬዘንት ስላለው ነገር ጳውሎስ አተኩሮ ዘለግ ባሉ ፊደላት የሚጽፈው ቀጥሎ ያለው ነገር ላይ ነው። ለእኛ ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ኦኬ፣ አሁን የእውቀት ጉዳይ የሚመጣል እዚህ ጋር ጫን ብለን የምናየው ነገር ይኖራል ማለት ነው። ምን እናያለን? አስቀድመን ያየነው የመጥራቱን ተስፋ ነው። እኛ የተቀበልነውን ርስት ለምን እንደተጠራ ማለት ነው። ኦኬ፣ ካለፈው ህይወታችን እንዴት እንደተላቀቅንና አዲስ ርስት እንዴት እግዚአብሔር እንዳወረሰን፣ ኦኬ፣ በሚመጣው ዘመን ያንን በሙላት እንዴት እንደምንወርስ ያሳያል። ሁለተኛው ደግሞ እግዚአብሔር ደግሞ እንዴት ርስቶቹ እንደሆነን እሱ ራሱ እኛን ርስቶቹ እንዴት እንዳደረገን ያሳያል። ኦኬ፣ ስለዚህ እኛ ስንገለጥ በሚመጣው ዘመን ስንገለጥ የእግዚአብሔር ታላቅነት የሚገለጥብን የእሱ ንብረቶች መሆናችንን ያሳያል። ስለ ፊውቸር ያሳየናል ብያቸዋለሁ። ሶስተኛው ግን ለእኛ ደግሞ ለምናምን ከሁሉ የሚበልጥ የእግዚአብሔር የኃይሉ ታላቅነት ምን እንዲሆን እንድናቅ ነው። ስለዚህ አይናችን ሲከፈት መንፈስ ቅዱስ አይናችንን ሲከፍት ኦኬ፣ እግዚአብሔርን በምናውቅበት ልክ እግዚአብሔርን ልናውቅ በሚገባው ልክ እግዚአብሔርን ሊያሳውቀን እግዚአብሔርን ሊተርክልን ስለ እግዚአብሔር ሊነግረን ስለ እግዚአብሔር ትክክለኛውን ኢንሳይት ሊሰጠን አይናችንን ሲከፍት ሶስተኛ የምንመለከተው ነገር ደግሞ ከሁሉ የሚበልጠውን የኃይሉን ታላቅነት እንደሱ እንደሚሰራው እንዳሰራሩ ልክ ከሁሉ የሚበልጠውን የኃይሉን ታላቅነት ደግሞ እንመለከታለን። ድጋሚ አይናችን ሲከፈት የምንመለከተው ነገር እሱን ነው የሚል ሀሳብ ደግሞ አለው። የግሪኩ ቃል ላይ ትንሽ ቆም ብለን እናያለን ማለት ነው። ኦኬ፣ እንግዲህ እዚህ ላይ የምንመለከትበት ምክንያት ምንድን ነው? ኃይል የሚለው ሀሳብ ይሄ የኃይል ታላቅነት የሚሰራ አሰራር ምናምን የሚለው ሀሳብ አራት የተለያዩ ኃይልን የሚገልጡ ቃላትን ተጠቅመው ሐዋርያው ጳውሎስ የጻፈው ነው። አስፈላጊነቱ ምንድን ነው የሚለው ዛሬና የሚቀጥለው ሳምንት በሰፊው እናነሳዋለን። ነገር ግን እነዚህን ክፍሎች በደንብ ማየት ስለሚጠበቅብን እነዚህ የአራቱን ቃላት ዝም ብዬ ላስቀምጥላችሁ። ያን ያህል የግሪክ ቴክስት ምናምን ሬንደሪንግ ምናምን እያወራው እንትን አላደረጋችሁም አላሰለቻችሁም። ግን ቃሉ እንደዚህ ይላል ከቲቶ ሃይፐርባሎ ሜጋቶስ ቴስ ዲናሚስ አውቶስ ሄማስ ቱስ ፒስቲዮንታስ ቱስ ፒስቲዮንታስ ካታቴን ኤኔርጊያን ቱ ክራቱስ ቴስ ኢስኮስ አውቱ። ይሄ አሁን ያወራ ነው። ከዚህ በኋላ ያለው ከሁሉ የሚበልጥ የኃይሉ ታላቅነት በቅዱሳኑ ዘንድ ያለው ለእኛ ለምናምን ይሆን ከሁሉ የሚበልጥ የኃይሉ ታላቅነት በሱ ላይ በሰራው በክርስቶስ በሰራው ስራ የብርታቱ ጉልበት የሚታይበት የኃይሉ ታላቅነት ምን እንደሆነ እንድታውቁ ነው የሚለው ሐሳብ። አራት የግሪክ ቃላት አሉ እዚህ ቦታ ላይ ጥቅም ላይ ያሉ አራት የግሪክ ቃላት አሉ። የመጀመሪያው ዲናሚስ የሚለው ሐሳብ ነው። ዝም ብዬ ቃላቱ ምን ማለት እንደሆኑ ዝም ብዬ ብቻ ላስቀምጥላችሁ፣ ብዙ አትቸገሩበት። ምናልባት ይሄ አንድ ሁለት ሳምንት ማረፋችን ስለማይቀር ምዕራፍ አንድን ጥቅልል ስናደርገው በጽሁፍ መልኩ ቴሌግራም ላይ ልታገኙ ትችላላችሁ። ካልሰፋብኝ ማለት ነው። ከሰፋብኝ ስላለሁ ቪዲዮ ታያላችሁ። ግን ካልሰፋ እንትን አስቀምጠዋለሁ። ሲምፕሊ በአርቲክል መልኩ በቡክሌት መልኩ ግን አስቀምጠዋለሁ ብያለሁ፣ ጌታ ቢረዳን። ኤፌሶን እንግዲህ ከባድ ነው። አርቲክል እጽፋለሁ ብላችሁ የመጽሐፍ ሀሳብ ከመጣባችሁ ሌላ እንትን ስለሆነ ማለት ነው። የመጀመሪያው ከሁሉ የሚበልጥ የኃይሉ ታላቅነት ሲል ከሁሉ የሚበልጥ ሰርፓሲንግ፣ የመጀመሪያው ነገር ሰርፓስ የሚያደርግ ወይም ደግሞ ከሁሉ የሚበልጥ ከሁሉ ኃያል የሆነ ከሁሉ ከፍ ያለ የኃይሉ ታላቅነት። እግዚአብሔር ምን ያህል ኃያል ነው! አረ የሚስተካከለው የለም። ምን ያህል ታላቅ ነው እግዚአብሔር! የሚስተካከለው የለም። በምን ልትለካው ነው? መለኪያ የለውም። ከሁሉ የሚበልጥ ነው፣ ሰርፓስ የሚያደርግ ሃይፐርባሎን የሚለው ሀሳብ እሱን የሚያሳይ ከሁሉ የሚበልጥ ነው። ኦኬ። ከዛ በኋላ ግን እንዲህ የሚል ሀሳብ አለ። የኃይሉ ታላቅነት የሚለው ሀሳብ የመጀመሪያው ማለት ነው ዲናሚስ የሚል ቃል ነው። ታላቅ ነው፣ ከሁሉ የሚበልጥ
የኃይሉ ታላቅነት ከሁሉ የሚበልጥና ታላቅ የሚሉ ሁለት ሀሳቦች አሉ። ምን ያህል ጳውሎስ የእግዚአብሔርን ኃይል ታላቅነት ለማሳየት እንደወደደ በጽሁፍ ውስጥ ትመለከታላችሁ። ከሁሉ የሚበልጥ የሚል ሀሳብ ይይዛል። በቃ ሰርፓስ የሚያደርግ ሁሉን የሚያልፍ ነው። የእግዚአብሔር ኃይል በዚህ ያህል ይለካል ብላችሁ የማትለኩት ነው ይላል። አንድ ይህን ኔክስት ዊክን በደንብ የምናየው ነው የሚሆነው ጌታ ይፈቅድና። ሁለተኛው ኃይል የሚለው ሀሳብ የመጀመሪያው ቃል፣ ሁለተኛ ያልኩት ለኤግዜጀሲሱ ነው እንጂ ኃይል የሚለው ሀሳብ የመጀመሪያ የተጠቀሰበት ቃል ዲናሚዮስ የሚለው ቃል ወይም ደግሞ ይሄ የኃይሉ ተብሎ የተነገረው በአማርኛው ማለት ነው። የኃይሉ ታላቅነት ሲል የኃይሉ ተብሎ የተነገረው ማለት ነው ዲናሚዮስ። ይሄ የሆነ ነገር ለመስራት ወር ደግሞ የሆነ ነገር ለማድረግ በእናንተ ውስጥ ያለ የተከማቸ ኃይልን ያሳያል። ዳይናማይት ከዚህ ነው የመጣ ይላሉ። ካርሰን ኤግዜጀቲካል ፋላሲስ የሚል አንድ መጽሐፍ አለው። በጣም ያስጠነቅቃል። እዛ ላይ አንዳንድ ጥፋት እንዳንሰራ ኤግዜጀሲስ ላይ ማለት ነው። መጽሐፉን ላሳያችሁ ነበር፣ የት እንዳለ ጌታ ብቻ ነው የሚያውቀው። ይህ መጽሐፍ ማለት ነው እና ይህ መጽሐፍ ማለት ነው ሶርኩኝ። ይህ መጽሐፍ ማለት ነው ምናልባት የምታነቡ ሰዎች እና መጽሐፍን አውርዳችሁ መጠቀም የምትችሉ ሰዎች ማለት ኤግዜጀቲካል ፋላሲስ ተገልብጦ የሚታያችሁ ግን ኤግዜጀቲካል ፋላሲስ ይላል። እዚህ ላይ ያስጠነቅቃል። ቃላትን ይዘን ብቻ የሆነ ፍቺ እንዳንሰጥ ማለት ነው። ብዙ ጊዜ ሰዎች የሚሰሩት ጥፋት እሱ ነው። ኤግዜጀሲስም ሲሰሩ የሆነ ቃል ይይዙና የዚህ ቃል ትርጉም ነው ብለው የሚያስቡትን ነገር እንትን ይሰጡታል። ለምን እዚህ ውስጥ ገባ ሲባል ዲናሚዮስ የሚል ቃል ነው። ለዚህ ቃል ኮግኒቶሮች አሉ። ለምሳሌ ዳይናማይት አይደለ? በጣም ኃይል የታመቀ ኃይል ያለው ነገር ሲፈነዳ ትልቅ ዲስትራክሽን የሚያመጣ ነገር ነው ዳይናማይት። ዲናሞ ሞተር ነው አይደል? በቃ የሆነ በጣም ኃይለኛ ዙር ያለው ሲዞር የሆነ ሌላ ከባድ ነገር የሚያንቀሳቅስ ምናምን ማለት ነው። እነዚህ ኮግኔት ቃላት ይባላሉ፣ ወይም ዴሪቬቲቭ ይባላሉ። በኮግኔት ቃላት ትርጉም አትሰሩም። ኮግኔት ሲምፕሊ ቃላቱን ብቻ እንትን ለማድረግ ቃላቱን ብቻ አንደርስታንድ ለማድረግ እና ሪሜምበር ለማድረግ የምጠቀሙባቸው ስለሆኑ ማለት ነው። የግሪኩ ቃል ዲናሚዮስ የሚለው ልዘጋብ ነው እያለ ነው ፍሬንድ። እሺ አንዴ ይቅርታ። እሺ የግሪኩ ቃል ዲናሚዮስ የሚለው ቃል የሆነ እንትን ሲያደርግ ኤክስፕሎድ ሲያደርግ እንትን የሚያደርግ የሆነ ብትንትን የሚያደርግ አይነት ማለትም አይደለም። ወይ ደግሞ ከሆነ ነገር ጋር ተጣብቆ ሲንክሮናይዝ አድርጎ የሆነ ነገር ማሰራት የሚችል ለብቻው ቢሰራ ግን ምንም አቅም የሌለው ልክ እንደ ሞተር ማለትም አይደለም። እነዚህ ኮግኔት ቃላት ብቻ ናቸው። ኦኬ፣ እነዚህ ኮግኔት ቃላት ብቻ ናቸው። ታዲያ ምን ማለት ነው? ዲናሚዮስ የሚለው ቃል ምን ማለት ነው? የሆነ ስራ ለመስራት የሆነ ነገር ለመስራት ኤግዜጀቲካል ፋላሲ እንዳንሰራ ነው አሁን የነገርኳችሁ። የተለያዩ ቃላትን መስሎን እንዳንወጣ ማለት ነው። ግን ደግሞ ዲናሚዮስ የሚለው ቃል የሆነ ስራ ለመስራት ያለን የታመቀ ኃይል ማለት ነው። የሆነ ነገር ለማድረግ ያለን ኦኬ፣ በተግባር ሲገለጥ ትልቅ ነገር ማንቀሳቀስ የሚችል የታመቀ ኃይል ማለት ነው። ዲናሚዮስ ማለት እሱ። ስለዚህ ኃይል የሚለው የመጀመሪያው ቃል ይሄኛውን ያሳያል። ዲናሚዮስ ኃይል የሚለው ቃል ማለት ነው። የሆነ ነገር ለመስራት ያለን የታመቀ ጉልበት ማለት ነው። ፈርስቷን ይሄኛው ዲናሚዮስ የሚለው ማለት ነው። ከዛ ቀጥሎ አውቶሴማስ ቱስ ፒስቲዮን ታሲል እና ከዛ በኋላ ከታች ምን ይላል? ኤኔርጊያን የሚል ቃል አለ። ካታቴን ኤኔርጊያን የሚለው ቃል ደግሞ ይሄ የታመቀው ኃይል በስራ ላይ ሲውል ማለት ነው። ኤኔርጊያ ማለት ስራ ማለት ነው። ኤርጎን ማለት ስራ ማለት ነው። ኤርጎን ማለት ስራ ማለት ነው። ስለዚህ አንድ ስራ ለመስራት የሚያስችል ኃይል ወይም ደግሞ በስራ ተገልጦ የሚታይ ኃይል በሆነ ድርጊት ተገልጦ የሚታይ ኃይል ማለት ነው። የእግዚአብሔር ኃይል ኃያል ነው ስንል ሲምፕሊ የታመቀ አይዲያሊ እጅግ በጣም የታመቀ ኃያል የሆነ ከሁሉ ሰርፓስ የሚያደርግ ዲናሚዮስ ሲሆን ወይም ደግሞ ሁሉን የሚያልፍ ሁሉን ሰርፓስ የሚያደርግ አንድ የታመቀ አቅም ያለው አምላክ ነው ብቻ እያለን አይደለም። በዛ ኃይሉ ደግሞ ስራ የሚሰራ ነው እያለን ያንን ኃይሉን በስራ የሚገልጥ ነው እያለን በሚሰራው ስራ ውስጥ ምን ያህል ኃያል እንደሆነ ትረዳላችሁ። ኤኔርጊያ የሚለው ቃል ይሄንን ያሳያል። ስለ ግብር፣ ስለ ተግባር ነው የሚናገረው። ስለዚህ በተግባር የሚውል ኃይልን የሚያሳይ ቃል ነው ማለት ነው። በኋላ ሲገጣጠሙ ምን ይሰጣሉ? በኋላ ላይ እንመለከታለን። ዛሬ የምንጨርሰው አይደለም። ቀጥሎ ደግሞ ያለው ክራቶስ የሚል ቃል ነው። ክራቶስ የሚለው ቃል ደግሞ ይሄ ኃያልነት ማለት ነው። ኤኔርጊያ በተግባር የሚገለጥ ኃይልን ያሳያል ብያቸዋለሁ። ዲናሚዮስ በውስጣችሁ የታመቀን ኃይል ያሳያል። ግን የሆነ ነገር ለመስራት የሚያስችል እርግጠኛ የምትሆኑበት ኃይልን ያሳያል ብያችኋለሁ። ቀጥሎ ክራቶስ የሚለው ቃል ደግሞ የሚያሳየው
ያ በስራ የተገለጠውን ኃይል ታላቅነት ነው። ያ ኃይል በስራ ሲገለጥ ምን ያህል ታላቅ ነገር መስራት እንደሚችል የሚያሳይ ምን ያህል ማይት የሆነ ውጤት ማስገኘት እንደሚችል የሚያሳይ ነው። ስለዚህ ኦፍኮርስ ኃይልን የሚያሳይ ነው፣ ግን ደግሞ የሆነ ከሁሉ የሚበልጥ ማይት የሆነ ውጤትን ማስገኘት የሚችልን በተግባር የዋለን ኃይል የሚገልጥ ነው ክራቶስ የሚለው። ቀጥሎ ያለው ደግሞ ኢስኮስ የሚል ቃል ወይም ደግሞ ኢስኪስ የሚል ቃል፣ ይሄም የኃይልን ጥንካሬ የሚያሳይ ወይም ደግሞ የሆነ ስራ ሲሰራ ያ ምን ያህል ጠንካራ እንደሆነ የሚያሳይ ነው። እነዚህ አራቱ ቃላት አንደኛ አሁን ስነግራችሁ እንኳን ምን ታያላችሁ? አራቱ ቃላት ተመሳሳይነት አላቸው። አንድ ሁለተኛ ስላይት የሆነ ልዩነት አላቸው። ኦኬ ተመሳሳይነት አላቸው እነዚህ አራቱ ቃላት። እንደዚሁም ደግሞ በጣም ስላይት የሆነ በጣም እንትን የሆነ በጣም መለስተኛ የሆነ ልዩነት ደግሞ አላቸው። የማይታለፉ ጥቃቅን መስመሮች አላቸው፣ ቀጫጭን መስመሮች አሏቸው። ስለዚህ እነዛ መስመሮች እንትን ባላደረገ መልኩ እነዛ መስመሮች የሆነ ብለር ባላደረገ መልኩ ነው እንትን የሚያስቀምጥልን ማለት። ስለዚህ እነዚህ አራት ቃላት በጣም ጳውሎስ የእግዚአብሔርን ኃይል ታላቅነት ለመግለጥ የተጠቀመባቸው ቃላት ናቸው። ኃይልን የሚገልጡ ቃላት ናቸው። እነማን አልኳችሁ? የመጀመሪያው ዲናሚዮስ፣ ሁለተኛው ኤኔርጊያን። ዲናሚዮስ የታመቀን ታላቅ ነገር መስራት የሚያስችልን አቅም ያሳያል ብያቸዋል። ኤኔርጊያን የአቅም በተግባር ላይ ሲውል እንደማለት ነው። ኦኬ የታመቀው አቅም በተግባር ላይ ሲውል እንደማለት ነው። በተግባር ላይ ይዋል ኃይልን ያሳያል ብያቸዋለሁ። ሌላው ክራቱስ የሚለው ቃል ነው። ይሄ ደግሞ ያስ በተግባር ላይ የዋለው ኃይል ውጤቱ ሲታይ ምን አይነት ማይት የሆነ ምን አይነት ታላቅ የሆነ ውጤት ማስገኘት እንደሚችል የሚያሳይ ኃይል ነው ብያቸዋለሁ። አራተኛው ኢስኩስ የሚለው ቃል ነው። ኢስኩስ የሚለው ቃል ደግሞ እንደዚሁ ስትሬንግዝ ወይም ደግሞ ጥንካሬ ማለት ነው። ምን ያህል ጠንካራ የሆነ ኃይል መሆኑን ጭምር የሚገልጥ ነው። የተሰራው ስራ ምን ያህል ጠንካራ በሆነ ኢፈርት ምን ያህል ጠንካራ በሆነ ኃይል እንደተሰራ የሚያሳይ ነው ብያቸዋለሁ። እነዚህ አራቱን ቃላት ጳውሎስ ለምን ተጠቀማቸው የሚለው ነው። እነዚህ አራቱን ቃላት ምን ብሏቸዋል? ሰርፓስ የሚያደርጉ እጅግ በጣም ታላቅ የሆኑ እጅግ በጣም ከሁሉ የሚበልጥ የሆነ የእግዚአብሔርን ኃይል የሚያሳዩ ሆኖ አድርገው አስቀምጧቸዋል። ከሁሉ የሚበልጥ ብሎ ማለት ነው። ከሁሉ የሚበልጥ ታላቅ ብሎ ነው ያስቀምጠው። ኦኬ ከሁሉ የሚበልጥ የኃይሉ ታላቅነት የ54ቱ ትርጉም ከሁሉ የሚበልጥና ታላቅ ቃላቱ አራቱ ቃላት የእግዚአብሔር ኃይል እግዚአብሔር ምን ያህል ኃያል እንደሆነ የሚገልጡ ናቸው። በምን መልኩ ነው እግዚአብሔር ኃያል እንደሆነ የሚገልጡት የሚለው ሐሳብ ግን በደንብ መብራራት ያለበት ሐሳብ ነው። ኦኬ ያ ሐሳብ ግን በደንብ መብራራት ያለበት ሐሳብ ነው። ስለዚህ እሱን ነው የምንመለከተው ማለት ነው። ኦኬ እሺ እንዴት እንመልከተው? የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን እንድታውቁ ብሏል። ቀጥሎስ በቅዱሳኑ ዘንድ ያለ የርስት ክብር ባለጠግነት ምን እንድታውቁ ካለ በኋላ ከዛ በኋላ ለምናምን ደግሞ ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ኦኬ ቀጥሎ ይሄኛው ነው። ለኛ ለምናምነው እግዚአብሔር ምን ያህል ኃያል መሆኑን በእኛ በምናምነው ዘንድ የእግዚአብሔር ኃይል ምን ያህል ታላቅ መሆኑን እንድትረዱ እኛ ኤክስፔሪየንስ የምናደርገው ያ የክርስትና ኃይል እኛ ኤክስፔሪየንስ የምናደርገው ክርስትና ውስጥ የምናገኘው አቅም ምን ያህል ታላቅ እንደሆነ እንድትረዱ። አምላካችን ታላቅ ነው። አዎ በምን አወቃችሁ? ሟርተኛን መተተኛን ስለመታላችሁ፣ ከመኪና አደጋ ስላዳናችሁ፣ እናንተ ደካሞች ሆናችሁ ሳላችሁ በእናንተ ላይ እንጫናለን ያሉትን አለቆቻችሁን እግዚአብሔር ምናልባት ፈርዶባቸው ስላሳያችሁ እንዲህ አይነት ምስክርነት ይኖራችሁ ይሁን። ኧረ ታላቅ ነው አምላካችን ያላችሁበት። ኧረ የእግዚአብሔር ኃይል ለክርስቲያን እግዚአብሔርን አውቃለሁ ለሚል ክርስቲያን የእግዚአብሔር ኃይል የሚለካው በእነዚህ አይደለም። አንድ ተለቅ ያለ የእናንተ አለቃ ሊያደርጋቸው የሚችላቸው ነገሮች ናቸው። ኦኬ ከዛ ባለፈ መልኩ የእግዚአብሔር ኃይል ይገለጣል። ለክርስቲያኖች እግዚአብሔር ኤክስፔሪየንስ እንዲያደርጉት የሰጣቸው ኃይል ከነዚህ የሚበልጥ ኃይል ለኛ ለምናምን የእግዚአብሔር ኃይል ለኛ ለምናምን የሰጠን በእኛ ውስጥ ያስቀመጠው ትልቁ እንደ ታላቅነቱ ሊለካ የማይችለው ኃይል ከዚህ የሚበልጥ ነው። የኃይሉ ታላቅነት እጅግ በጣም ሰርፓሲንግ ከሁሉ የሚበልጥ ነው። ምን ያህል ክርስቶስን ሲያስነሳው እኮ የታየ ኃይል እንዴ! አንተ ስለ ስራ በየዕለቱ ስለሚሆነው ነገር እያወራ ነው ወይም ደግሞ ዓለም የእግዚአብሔርን ታላቅነት እረዳለሁ እንደምትለው ከሆነ ምድራዊ አደጋ ሲያድን የሆነ ነገር ሲያደርግ የምትረዳው አምላክ ነው። ሟርተኛን መጥቶልሃል ከቤት ላይ ብሎ የሆነ ስብከት ስለሰበከ አንድ ሰው የምትረዳው ኃይል ነው አይደለም። በክርስቶስ ትንሣኤ የተገለጠ ታላቅ ኃይል ያለው አምላክ ነው። እኔና እናንተ የምንለማመደው ኃይል የትንሣኤውን ኃይል ነው። እኔና እናንተ የምንለማመደው ኃይል የትንሣኤውን ኃይል ነው።
ከምድራዊ ኃይሎች ከምድራዊ የሆኑ ነገሮች የሚያወጣን ኃይል ብቻ አይደለም፣ ልጁን ኢየሱስን ከሞት ያስነሳ ታላቅ ኃይል ነው። እኔና እናንተ የምንለማመደው የትንሣኤው ኃይል እጅግ በጣም ኃያል ነው። ለዛ ነው ሮሜ ምዕራፍ 8 ላይ ስትመለከቱ ሐዋርያው ጳውሎስ በጣም የሚደንቅ ነገር ይናገራል። እስኪ እንመልከተው። ስለ ይህ ኃይሉ ታላቅነት ምን አድርጓል፣ በእኛ ውስጥስ ምን ያደርጋል የሚለውን ነገር ጥቂት እንመልከተው። ሮሜ 8 ላይ ማለት ነው። ሮሜ 8 ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር በኃጢአተኛ የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና እያለ ይናገርና ከዛ በኋላ እንደዚህ ብሎ ይናገራል። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። ለምን? በስጋ ያሉ እግዚአብሔርን ደስ ሊያሰኙ የማይችሉ ከመሆናቸው የተነሳ። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ያው ነው። ነገር ግን ክርስቶስ ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። ክርስቶስን ከሞት ያስነሳ ያ የትንሣኤው ኃይል ክርስቶስን ከሞት ያስነሳ በመንፈስ ቅዱስ የሆነ ያ የትንሣኤው ኃይል ዛሬ በእናንተ መሃልና በእናንተ ውስጥ የሚሰራ ኃይል ነው። ይህንን እንድትረዱ እግዚአብሔር አይናችሁን ይከፍታል። አይናችሁን እንዲከፍትም ልትጸልዩ ይገባል። ኦኬ፣ አስቀድማችሁ የመጥራቱን ተስፋ ትመለከታላችሁ። ኦኬ፣ ስላለፈው ነገር ትመለከታላችሁ። ምን አይቶ እንደጠራችሁ ትመለከታላችሁ። ከምን ውስጥ እንዳወጣችሁ ትመለከታላችሁ። ለምን እንደጠራችሁ ትመለከታላችሁ። አይናችሁ ሲከፈት የጥበብና የመገለጥ መንፈስ ያስፈለገው ይህንን ዝም ብላችሁ በሜንታል አሳይንት ብቻ እንድትመለከቱት አይደለም። ዝም ብላችሁ በዝነ ህሊናችሁ እንድታስቡት ብቻ አይደለም። ትክክለኛውን መረዳት ትክክለኛውን ያንን ኢንሳይት እንዲሰጣችሁ ነው። ስለዚህ እሱ አይናችሁን ሲከፍት አስቀድማችሁ ከምን ውስጥ ወጥታችሁ ወደ ምን አይነት ተስፋ እንደመጣችሁ ወደ ምን አይነት ርስት እንደመጣችሁ ትመለከታላችሁ። ኦኬ፣ ስላለፈው ነገር የበለጠ በደንብ ትረዳላችሁ። ኦኬ፣ የበለጠ ኢንሳይት ይኖራችኋል። ቀጥሎ ደግሞ እግዚአብሔር በእናንተ ዘንድ ያደረገውን ያንን የርስቱን ክብር ባለጠግነት ትመለከታላችሁ። ምን ያህል ለከበረ ርስት እንደጠራችሁ ታያላችሁ። ምን ያህል ደግሞ የከበረ ርስት በእናንተ ውስጥ እንዳስቀመጠና ርስቶቼ እያላችሁ እንደሆነ ታያላችሁ። እናንተ የእግዚአብሔር ርስቶችም ጭምር ናችሁ እንጂ እግዚአብሔር የእናንተ ርስት ብቻ አይደለም። እግዚአብሔርና እናንተ ላትላቀቁ የተያያዛችሁ ናቸው። ይሄ ደግሞ ስለ ፊውቸራችሁ ይነግራችኋል። እናንተ በክብር ስትገለጡ በእናንተ ላይ ስለሚታየው ማየት ስለሆነ ስለ እግዚአብሔር ስራ ያሳያል፣ ስለ ፊውቸሩ ያሳያችኋል። ይህንን ግን ሊያያይዝ የሚችል ሌላ ሶስተኛ ፖይንት አለ። ፕሬዘንትን ዛሬን የሚመለከት ነገር አለ። እሱም ደግሞ ምንድን ነው? ለእኛ ለምናምን በመካከላችን የሚሰራ የእግዚአብሔር የኃይሉ ታላቅነት። እግዚአብሔር ታላቅ፣ እግዚአብሔር ኃያል ነው። ምን ሲያደርግ አያችሁት? ልጁን ከሞት ሲያስነሳለን። ምን ሲያደርግ ተመለከታችሁት? ኢየሱስን ከሞት አስነሳው። ያንን ኢየሱስን ከሞት ያስነሳውን ያንን ኃይሉን ደግሞ ዛሬ በእኛ ውስጥ አድርጎታል፣ በእኛ መሃል አድርጎታል። እኔና እናንተ በትንሣኤው ኃይል የምንኖር ሰዎች ነን። እግዚአብሔርን ያወቀ ሰው በትክክል ይህን የተረዳ ሰው ነው። እግዚአብሔርን በማወቅ የጥበብና የመገለጥ መንፈስ ይስጣችሁ የሚለው ለዛ ነው። እግዚአብሔርን አወቅኩ የሚል ክርስቲያን እነዚህ ነገሮች አይኖቹ ተከፍተው የሚያይ ነው። እነዚህን የሚረዳ ነው። ተረድቶ የሚኖርባቸው የጥበብና የመገለጥ የተባለው ይሄ መንፈስ ለዛ ነው። መንፈስ ቅዱስ አይናችሁን ሲከፍት የምትመለከቷቸው ነገሮች አሉ። እነዛን ነገሮች በትክክል መረዳት ከቻላችሁ እግዚአብሔርን አወቃችሁ ትባላላችሁ። እነዛን በትክክል መረዳት ካልቻላችሁ እግዚአብሔርን አላወቃችሁትም ማለት ነው። እግዚአብሔርን ካወቃችሁት ደግሞ እግዚአብሔርን የምታውቁት ይሄ የመጨረሻው ደግሞ ታላቅ የሆነ ኃይሉ በመካከላችሁ እንዳለ ስትረዱ። ምን አይነት ኃይል ነው? እናንተን ከመኪና አደጋ ያዳነ ኃይል ነው። ለእናንተ ምናልባት ሚራክል መኒ እዚህ ውስጥ ሚራክል መኒ የሚያምን ሰው ያለ አይመስለኝም። በመስጠት የሚታወቅ ኃይል ነው። የሌላችሁን ብር በመስጠት ኦኬ። አንዳንድ ምድራዊ ነገሮች እንዲደረጉላችሁ ከቸርች ቸርች የሚያመላልሳችሁ ከቸርች ቸርች የሚያዞራችሁ ቸርች ከሆኑ ማለት ነው። ኦኬ። የእግዚአብሔር ኃይል እንደዛ አይነት ኃይል ተቀበዝባዥ እንድትሆን የሚያደርጋችሁ የሆነ ነብይ ጋር የተቀመጠ ኃይል ነው። ነገ ይህንን ነገ አልኩ ሳምንት ይህንን በደንብ እንመለከተዋለን። ግን ምን አይነት ኃይል ነው የእግዚአብሔር ኃይል? የእግዚአብሔር ኃይል የሆነ የተቀባ አገልጋይ ውስጥ ተቀምጦ እናንተን ወደዛ ወደ ተቀባ አገልጋይ እያነሳ የሚያንከራትት ኃይል ነው። ከሰዎች ተስፋ የምታደርጉት ኃይል ነው። ከአገልጋዮች ተስፋ የምታደርጉት ኃይል ነው። ከሐሰተኛ ነቢያት ጭምር ተስፋ የምታደርጉት ኃይል ነው። ከምድራዊ ነገር ተስፋ የምታደርጉት ኃይል ነው። ከምድር የማያላቅቅ ኃይል ነው። እናንተን ከአደጋ ለመጠበቅ ብቻ በተጠንቀቅ የቆመ ዘብ የሆነ ኃይል ነው። እናንተን
ካጠገበ የሚበቃው ኃይል ነው። ለጊዜው የምትበሉት ከሰጣችሁ የሚበቃው ኃይል ነው። ከእናንተ ላይ ሟርተኛን ከመታ በኋላ የሚበቃው ኃይል ነው። ሟርተኛን ለማስመታት ከሆነ ቤተክርስቲያን ነኝ ከሚል አካል ወደሆነ አካል የሚያንከራትት ኃይል ነው አይደለም። ምን አይነት ኃይል ነው? ክርስቶስን ከሙታን ያስነሳና በእናንተ ውስጥ የሚገለጥ ኃይል ነው። በእናንተ ዘንድ የሚኖር ኃይል ነው። ዛሬ ለእናንተ ሕያው የሚያደርጋችሁ ኃይል ነው። ዛሬ እናንተንም አኒሜት የሚያደርጋችሁ ኃይል ነው። ያ የትንሣኤው ኃይል ነው በእናንተ መሀል ያለው። አይናችሁ ተከፍቶ የምትመለከቱት ትልቁ ነገር የኃይሉ ታላቅነት ነው። ለምናምነው እግዚአብሔር የሰጠን የኃይሉን ታላቅነት ምን ያህል ኃያል እንደሆነ የምንኖረው ህይወት በትንሣኤው ኃይል የምንኖረው ነው እንጂ በገዛ እጃችን እየተንከራተትን በገዛ እጃችን እየጣርን የምንኖረው ህይወት አይደለም። በትንሣኤው ኃይል የምንኖረው ሕያው የሚያደርገን ኃይል። እንደዚህ አይነት ህይወት ነው የምንኖረው። እግዚአብሔርን ያወቀ ሰው ተንከራታች አይደለም። እግዚአብሔርን ያወቀ ሰው የትንሣኤውን ኃይል ተረድቶ በዛ የትንሣኤው ኃይል እርግጥ ብሎ የሚኖር ሰው ነው። እግዚአብሔርን በትክክል የተረዳ ሰው ይህ ኃይል ምን ያህል ታላቅ እንደሆነ የተረዳ ሰው ነው። እና እንዳልኳቸው ነው በአራቱ የግሪክ ቃላት የእግዚአብሔርን ታላቅ ኃይል ሐዋርያው ጳውሎስ አስቀምጦታል። አንድ ቃል አልበቃው። ከሁሉ የሚበልጥ የኃይሉ ታላቅነት። ቀጥሎስ ይህ ኃይል ደግሞ ክርስቶስን ከሙታን ሲያስነሳው የተገለጠ ኃይል፣ የብርታቱ ጉልበት ክርስቶስን በማስነሳት የገለጠበት ኃይል። እንደዛ አይነት ኃይል አንድ ቃል ብቻ አልበቃው። ያ ኃይል የታመቀ ኃይል ነው። ያ ኃይል ብዙ ነገር ሊሰራ የሚቻለው ከአይምሮ በላይ የሆነ ኃይል ነው። ከመረዳት በላይ የሆነ ኃይል ነው። በሰዎች ኃያልነት ልትለኩት የማትችሉት ኃይል ነው። ያ ኃይል የሚሰራ ዕለት ዕለት የሚያደርግ ኃይል ነው። ዕለት ዕለት የሚያንቀሳቅሳችሁ፣ ዕለት ዕለት ስለ ደህንነታችሁ የሚሰራ ኃይል ነው። ያ ኃይል በእናንተ ሲገለጥ እጅግ ማየት የሆነ ታላቅ የሆነ ነገርን የሚያደርግ ኃይል ነው። በክርስቶስ ትንሣኤ ታላቅ መሆኑን እንዳስመሰከረው ሁሉ ያ የትንሣኤ ኃይል በእናንተ ውስጥ ምን ያህል ታላቅ እንደሆነ ኦኬ፣ በየዕለቱ ባለው በእናንተ ክርስቲያናዊ ህይወት የሚገለጥ ኃይል ነው። የኃይል እጅግ ጠንካራ የሆነ ምንም ነገር የማይረታው ኃይል ነው። እናንተም በክርስትና ህይወታችሁ ጸንታችሁ እንድትኖሩ የሚያስችላችሁ ኃይል ነው። መጀመሪያ አይናችሁ ሲከፈት የተቀበላችሁትን ርስት ትገነዘባላችሁ። ቀጥሎ አይናችሁ ሲከፈት ደግሞ ሌላ የምትገነዘቡት ነገር እናንተ ራሳችሁ የእግዚአብሔር ርስቶች መሆናችሁን ነው። እንደገና ደግሞ አይናችሁ ሲከፈት ሌላ ሶስተኛ የምትመለከቱት ነገር ደግሞ የእግዚአብሔር የኃይሉ ታላቅነት በሚያምኑት መካከል እንዴት እንደሚሰራ ነው። የኃይሉን ታላቅነት ማወቅ ከፈለጋችሁ ክርስቶስን ተመልከቱት። ከሙታን አስነሳው። የኃይል በእናንተ መካከል አለ። ብቸኛውን አንድያውን ልጁን ከሙታን ያስነሳው ያ ኃይል በእናንተ መካከል አለ። ያንን ልጁን ከስልጣናት ሁሉ በላይ አድርጎ የሾመው ኃይል ያ በእናንተ መካከል አለ። ያ ኃይል በእናንተ ውስጥ የሚሰራ ኃይል ነው። እናንተን ሕያው ያደረገ ኃይል ነው። እግዚአብሔርን አወቅኩ የሚል ሰው ይህንን ኃይል ተረድቶ ይህን የትንሣኤውን ኃይል ተረድቶ የሚኖር ነው። እግዚአብሔርን ተረዳሁት የሚል ሰው ይህ የትንሣኤው ኃይል ምን ማድረግ እንደሚችል የሚረዳ ሰው ነው። እግዚአብሔርን በትክክል የሚያውቅ ሰው አይኖቹ ተከፍተው ይህንን እውነት የሚረዳ ሰው ነው። ሐዋርያው ጳውሎስ ምን ትጸልይልናለህ? ይህን እጸልያለሁ፣ እግዚአብሔር የጥበብና የመገለጥ መንፈስ ይስጣችሁ። ምክንያቱም ይሄ የጥበብና የመገለጥ መንፈስ አይናችሁን ያበራል። ስለዚህ እግዚአብሔርን እንድታውቁት ያደርጋችኋል። ዕለት ዕለት ይህንን ኢንሳይት ይሰጣችኋል። ዕለት ዕለት ይህንን መረዳት ይሰጣችኋል። እግዚአብሔርን ማወቅ የምትችሉበትን ያንን መረዳት፣ ያን ተግባራዊ መረዳት ይሰጣችኋል። ያንን መረዳት እንዳገኘን በምን እናውቃለን? ይሄ መንፈስ ቅዱስ አይኖቻችሁ ሲከፍት፣ የልብ አይኖቻችሁ ሲበሩ፣ ኢሉሚኔት ሲያደርጋችሁ አስቀድማችሁ የሚርመሰመሱትን የመናፍስት ዓለም አይደለም የምታዩት። አስቀድማችሁ የመጥራቱን ተስፋ ትመለከታላችሁ። ለምን እንደተጠራችሁ፣ ለምን አይነት ርስት እግዚአብሔር ከጨለማ አውጥቶ ወደ ብርሃን እንዳመጣችሁ፣ ያለፈውን ህይወታችሁንና ኦኬ ካለፈው ህይወታችሁ እግዚአብሔር እንዴት አላቆ እንዳወጣችሁ ያንን የሳልቬሽን ስቶሪ ትመለከታላችሁ። አይኖቻችሁ ሲከፈቱ ደግሞ መልሳችሁ ደግሞ ይህንን ታያላችሁ። በቅዱሳኑ ዘንድ ያለውን የርስት ክብር ባለጠግነት ትመለከታላችሁ። እግዚአብሔር ምን ያህል እናንተን ርስቶቹ አድርጎ እንደመረጣችሁ፣ ታላቅ የሆነውን የእሱን ስራ ሊያሳይባችሁ ርስቱ አድርጎ እንዴት እንደያዛችሁ ትመለከታላችሁ። ወደፊት እሱ ሲገለጥ፣ እናንተ በክብር ስትገለጡ እግዚአብሔር በእናንተ ላይ ባደረገው ነገር ይመሰገናል። ስለዚህ ርስቶቹ ናችሁ። ፊውቸራችሁን ያሳያችኋል። እኛ የእግዚአብሔር ርስቶችም ጭምር ነን። እግዚአብሔር ርስታችን ብቻ አይደለም። እኛ ራሳችን የእግዚአብሔር ርስቶች ነን። እኛ ራሳችን የእግዚአብሔር ንብረቶች ነን። እግዚአብሔር ለእኛ ርስት በመስጠቱ ብቻ አልተገለጠም። በክርስቶስ ርስት ብቻ አልሰጠንም። በክርስቶስ ርስቱ
አድርጎናል። በክርስቶስ ርስቶቹ ሆነናል። በክርስቶስ የሆነልን ቱፎልድ ነው። ርስትን በተመለከተ የመጀመሪያው እኛ ርስት አግኝተናል። ሁለተኛው ደግሞ እሱ ራሱ እኛን ርስቶቹ አድርጎናል። ላንለያይ ተያይዘናል። ላንላቀቅ ተቀራርበናል። ስለዚህ ደግሞ ፊውቸራችሁን ያሳያል። ሶስተኛ አይናችሁ ሲከፈት የምታዩት ነገር አለ። የኃይሉ ታላቅነት ምን እንደሆነ ትረዳላችሁ። የሆነ ኃያል አገልጋይ ለመፈለግ እዚህ ስትንከራተቱ አትገኙም። የእግዚአብሔር ኃያል የሆነ ነገር የሆነ ሰው ውስጥ ነው ያለው ብላችሁ ከሆነ አካል ወደ ሆነ አካል ስትንከራተቱ ራሳችሁን አታገኙትም። እርግጥ ብላችሁ ኖራችሁ ታገኙታላችሁ። ለምን? የእግዚአብሔር የኃይሉ ታላቅነት የተገለጠው ክርስቶስን ከሙታን ባስነሳው ልክ ነው። ክርስቶስን ከሁሉ በላይ ባደረገው ልክ ነው። ስለዚህ ክርስቶስን ከሁሉ በላይ ያደረገ ያ ኃይል ዛሬ በምታምኑት በእናንተ ውስጥ አለ። ስለዚህ በዛ ኃይል የምትኖሩ ሰዎች ናችሁ። አይኖቻችሁ ሲከፈቱ እነዚህን 3 ነገሮች ትመለከታላችሁ። እነዚህ 3 ነገሮች በትክክል የተረዳ ሰው እግዚአብሔርን አውቆታል ማለት ነው። ለዛ ነው ባለፈው አንድ ነገር ብያችኋለሁ። ይህንን ጸሎቱን እንጀምር ማለት ነው። ዓለም እግዚአብሔርን አላውቀውም አትልም። በጥበቧ እግዚአብሔርን እንዳወቀች ይመስላታል እና እግዚአብሔርን አላውቀውም አትልም። ዓለም እግዚአብሔርን አውቀዋለሁ ትላለች። ዓለም እግዚአብሔርን አውቀዋለሁ ትላለች። እግዚአብሔርን ዓለም አውቀዋለሁ ስትል ይወድሻለሁ እግዚአብሔር ብትባል አዎ ትላለች። ኦኬ እንዴት ነው የሚወድሽ ስትባል እንዲህ የሚያበላኝ እሱ ነው፣ የሚያጠጣኝ እሱ ነው፣ እንድተነፍስ የሚረዳኝ እሱ ነው፣ እንድወለድ ያደረገኝ እሱ ነው ትላችኋለች። ክርስቲያን እግዚአብሔር ይወድሃል ትሉታላችሁ። አዎ እንደሚወድ እንዴት አውቅ? ልጁን ሞቶልኛል። አንድ ልጁን አሳልፎ ሰጥቶልኛል። እግዚአብሔርን እናውቀዋለን በማለታችን ሳይሆን ስለ እግዚአብሔር ያለን መረዳት ምን ያህል እግዚአብሔር እንድንረዳው በሚፈልገው ልክ ነው ትልቁ ጉዳይ። ዓለሙ እግዚአብሔርን ታውቂዋለሽ? አዎ። በምን አወቅሽ? ምናልባት የዛሬ ስንት ዓመት ከመኪና አደጋ አድኖኛል እኮ። ምናልባት የዛሬ ስንት ዓመት እኮ ታምር አድርጎ ከሆነ ነገር አውጥቶኛል ትላችኋለች። ለእኛም አድርጎልናል፣ የምናመሰግንበት ጉዳይ ነው። ክርስቲያን ግን ከዚህ ያልፋል። እግዚአብሔርን ታውቀዋለህ? አዎ። እንዴት አወቀው? አይኖቼ ተከፍተው በመንፈስ ቅዱስ አይኖቼ ተከፍተው የሆነ የማየው ነገር አለኝ። እንደዛ አይነት ሰው ነኝ። የመጥራቱን ተስፋ እረዳለሁ። ለምን እንደተጠራው የምረዳ ሰው ነኝ። እግዚአብሔር ርስቱ አድርጎ እንደመረጠኝ የምረዳ፣ የከበረ ነገር እንዳስቀመጠብኝ የምረዳ ሰው ነኝ። እንደዚሁም ደግሞ የእግዚአብሔር ያ ኃይል፣ የትንሣኤው ኃይል፣ ልጁን ከሞት ያስነሳበት በሁሉ ላይ የሾመበት ያ ኃይል በእኔ ውስጥ እንደሚሰራ ደግሞ የምረዳ ሰው ነኝ። እግዚአብሔርን ኃያልነቱን የምረዳው በዚህ ልክ ነው። ዓለም እንደምታውቀው እግዚአብሔርን ማወቅ የማይሆንልን፣ ዓለም ከምታውቀው በላይ እግዚአብሔርን የምንረዳው አይኖቻችን ተከፍተው ይህንን ኢንሳይት፣ ይህን መረዳት ስናገኝ ነው። ሐዋርያው ጳውሎስ ይህን መረዳት እንዲሰጣችሁ እግዚአብሔር ጸልያለሁ። ምንም ያህል ለቅዱሳን ያላችሁን ፍቅር ብመለከት፣ ምንም ያህል እግዚአብሔርን ለማገልገል ያላችሁን ቅናት ብመለከት፣ ምንም ያህል ያላችሁን የእምነት ታላቅነት ብሰማ፣ ይህንን ግን እጸልይላችኋለሁ። ስለ እናንተ ሳመሰግን እግዚአብሔር ሆይ አመሰግናለሁ ስለ እነዚህ ሰዎች ስል፣ ነገር ግን ይህ እንዲሆንላችሁ ጸልይላችኋለሁ። አይኖቻችሁን መንፈስ ቅዱስ እንዲከፍት፣ አይኖቻችሁን ከፍቶ እግዚአብሔርን ማወቅ መረዳት የምትችሉበትን ያንን ጥበብ እንዲሰጣችሁ፣ ያንን ኢንሳይት እንዲሰጣችሁ፣ እሱን ስትረዱ ነውና ትክክለኛ ክርስቲያኖች የምትሆኑ። ስለዚህ የካርሰንን ቃል ተውሼ ይህንን ልናገር። ካርሰን እንደሚለው ዲ ካርሰን ፕሬይንግ ዊዝ ፖል የሚለው መጽሐፉ ላይ እንዳስቀመጠው ልክ እንደዛ ቤተክርስቲያን ዛሬም ይህንን መጸለይ ካቆመች የተለያዩ ሃይማኖታዊ ነገሮችን ከማድረግ ሃይማኖታዊ ጨዋታዎችን ከመጫወት የዘለለ ስራ መስራት አትችልም። ዛሬም መጸለይ ያለብን አንድ ጸሎት አለ። ጌታ ሆይ አይኖቻችንን ክፈት። እግዚአብሔር አይኖቻችን ይከፈቱና ዛሬም ጳውሎስ የጸለየውን እንዲያዩት የናፈቀላቸውን ነገር እኛ የምንመልከት፣ ዛሬም እውነተኛ ክርስቲያኖች ሆነን እንገለጥ። ዛሬም እውነተኛ ክርስቲያኖች ሆነን እንኑር። ዛሬም ስለ አንተ ዓለም የምታውቀውን አይደለም። ዛሬም ስለ አንተ ፈላስፎች የሚያውቁትን አይደለም። ዛሬም ስለ አንተ አንዳንዶች እግዚአብሔርን ለማወቅ ይህንን መንገድ ብንጠቀምስ ብለው ሰጀስት ያደረጉትን አይደለም። አንተ ራስህ የገለጥከውን ነገር መረዳት ይሆንልን። ይህ ደግሞ ከዚህ ከመንፈስህ ከቅዱሱ መንፈስህ ከጥበብና ከመገለጥ መንፈስህ የሚሆን ነውና ይህ መንፈስህ ዛሬ የሚያግዘኝ፣ ዛሬ የሚርዳኝ። ይህ ጸሎት ዛሬ የሚያስፈልገናል። ይህ ጩኸት ዛሬ የሚያስፈልገናል። ዓለም ከምታውቀው በላይ እግዚአብሔርን ለማወቅ የግድ ይሄ ያስፈልገናል። ይሄ ጸሎት ከአፋችን ሊወጣ የሚገባው አይደለም። ይሄ ጸሎት ከኛ ሊነጠል የሚገባው አይደለም። ትናንትና ጳውሎስ እንደጸለየው ዛሬም ልንጸለየው የሚገባው፣ ነገም ቤተክርስቲያን ልትጸለየው የሚገባው ነው። ምናልባት አንዳንድ ችግሮቻችን ከዚህ ጸሎት ይልቅ ሌሎች አይነት ሞዲፋይድ የሆኑ ጸሎቶችን እየመረጥን በመሆናችን የመጡ ሊሆኑ ይችሉ ይሆን? ናቸው አይደለም? ይችሉ ይሆን? እስቲ ራሳችሁን ጠይቁ። ቤተክርስቲያናችሁ ምን ያህል ትጸልያለች? ጉባኤያችሁ ይህን ጸሎት ምን ያህል ይጸልያል? ባይብል ስተዲያችሁ ይህን ጸሎት ምን ያህል ይጸልያል? በግላችሁ ይህን ጸሎት ምን ያህል ትጸልያላችሁ? አይኖቻችን ይከፈቱና እንመልከት። አንተን ማወቅ በምንችልበት ጥበብ ሙላን።
በቃ በመንፈስ ልባችንን አብራ፣ የልባችንን አይኖች አብራና እንመልከት። ይህን ርስታችንን በትክክል እንረዳው። ርስታችንን መሆንህን ብቻ አይደለም ርስቶች መሆናችንን በትክክል እንረዳው። የምንኖረው ክርስቶስን ልጅህን ከሙታን ባስነሳበት በዛ ኃይል ልክ የመሆኑን ጉዳይ እንረዳው። ሪሊ በዚህ አይኖቻችን ተከፍተው በምንረዳው መረዳት እንኖርልን። ትክክለኛ ክርስቲያኖች ሆነን በዚህ እንኖርልን። ባይብል ስተዲያችን ምን ያህል ይጸልያል? ህብረታችን ምን ያህል ይጸልያል? 2-3 ሆነን ስንጸልይ ምን ያህል ጩኸታችን ወደዚህ ነው? ቤተክርስቲያን ጉባኤያችን፣ አገልግሎታችን ምን ያህል ይህን ጸሎት ይጸልያል? ይህን እያሰብን ጥቂት እንድንጸልይ ይፈልጋሉ። ከዛ በኋላ ትንሽ ሪፍሌክሽን ታይም ይኖረናል እና ይህን ጸሎት እንጸልይ። በቃ እግዚአብሔር ይርዳን፣ ጌታ ይርዳን። አይኖቻችን ይከፈቱና እሱን ማየት ይሆንልን። ይህ መንፈስ ቅዱስ ይምጣልንና አይኖቻችንን ይክፈትና መረዳት ያለብን ስለ ክርስትና መረዳት ያለብንን እንደ ክርስቲያኖች ሊያኖረን የሚችለውን ያንን መረዳት፣ ያንን እውቀት፣ ያንን ተግባራዊ እውቀት፣ ያንን ኢንሳይት ይስጠን። ይህንን እንጸልያለን።